ቤተ ክርስቲያንና ጸበል ቦታ ስትሄዱ በብዛት በመንፈስ ተይዘው የሚጮሁት፣ በክፉ አሰራር የሚሰቃዩት ለምንድነው አብዛኛዎቹ ሴቶች የሚሆኑት? ይህ የሴቶች ድክመት ይመስላችኋል? በፍጹም። ዲያብሎስ ገና በገነት ውስጥ ሳለን አዳምን ትቶ በቀጥታ ወደ ሔዋን የሄደበት ዛሬም ድረስ ሴቶችን አጥብቆ የሚዋጋበት አንድ የሚያስፈራው ትልቅ ሚስጥር አለው። ዛሬ ብዙዎች እንደ እርግማን የሚያዩት ነገር ግን ትልቅ ጸጋ የሆነውን የሴቶች የተደበቀ ኃይል እና የመንፈስ አሰራር ሚስጥር እንነጋገርበታለን። በጥሞና ተከታተሉኝ። የሰው ልጅ ታሪክ ከተጀመረበት ጊዜ አንስቶ በመንፈሳዊው ዓለም ውስጥ እጅግ አስገራሚ የሆነ ፍልሚያ አለ። ብዙ ጊዜ በማህበረሰባችን ውስጥ ሴቶች ለክፉ መንፈስ ጥቃት የተጋለጡ vulnerable እንደሆኑ ተደርገው ይታሰባሉ። ጠንቋይ ቤት፣ አውሊያ እና መተት ቦታ ብትሄዱ፣ ጸበል ቦታም አጋንንት ሲለፈልፍ የምናየው በብዛት በሴቶች ላይ ነው። ግን ለምን? አባቶቻችንና የዘመናችን የስነ ልቦና ሳይንስ ይህንን ጥያቄ ሲመልሱ ሁላችንንም ወደሚያስገርም አንድ የጋራ እውነት ያመጡናል። ሴቶች በመንፈሳዊውም ሆነ በስነ ልቦናዊው ዓለም እጅግ የረቀቀ የመንፈስ መቀበያ አንቴና spiritual and emotional receptivity አላቸው። ይህ ትልቅ ጸጋ ነው። ነገር ግን ጠላት ይህንን ጸጋ ወደ እርግማን ለመቀየር ሌሊትና ቀን ይተጋል። በኢትዮጵያ የሐዲሳት መጻሕፍት አንድምታ ትርጓሜ በተለይም በሉቃስ ወንጌል ምዕራፍ 24 እና በዮሐንስ ወንጌል ምዕራፍ 20 ላይ የክርስቶስን ትንሣኤ አስመልክቶ በወንዶችና በሴቶች መካከል የነበረውን የመቀበል ፍጥነት በሚያብራራው ክፍል ሊቃውንቱ እንዲህ በማለት በጽሑፍ አስፈረውታል። ሴት ባህሪዋ ረቂቅ ነው፣ ቶሎ የመቀበልና የማመን የመራራትም ስሜት በውስጧ ፈጣን ነው። ወንድ ግን ነገሮችን መርምሮ አጣርቶና አመዛዝኖ ለመቀበል የሚፈልግ ባህሪ ያለው። ሊቃውንቱ ለዚህ ማረጋገጫ አድርገው በትርጓሜ መጻሕፍት ላይ የሚጠቅሷቸው ዋና ዋና ታሪካዊና መጽሐፍ ቅዱሳዊ ክስተቶች አሉ። ሊቃውንቱ በትርጓሜያቸው እንዲህ ይላሉ። ሴቶቹ መንፈሳዊ ዝግጁነታቸውና ስሜታቸው እየቀረበ ስለነበረ ትንሣኤውን ቀድሞ ለማየትና ለማመን በቁ። በአንጻሩ ወንዶቹ ሐዋርያት ግን ሴቶቹ የምስራቹን ሲነግሯቸው የቅዠት የሐተታ ወሬ መሰላቸው ተብሎ ተጽፏል። ሉቃስ 24:11። ቶሎ አልተቀበሉትም። ጴጥሮስና ዮሐንስ ወደ መቃብሩ ሮጠው አይተው፣ ቶማስ ደግሞ ቁስሉን ካልዳሰስኩም ብሎ እስኪመረምር ድረስ የፈጀው ጊዜ የወንዶችን አይምሮአዊ ማጣራት አናሊቲካል ኔቸር፣ የሴቶቹን ደግሞ ፈጣን መንፈሳዊ ተቀባይነት spiritual receptivity ያሳያል።